ሰላም ጤና ይስጥልን ተመልካቾቻችን አሁን የደረሰን ዜና አለ። በተለያዩ አካባቢዎች ላይ ከፍተኛ ድሎች መገኘታቸው ተገለጸ። በርካታ ወታደሮች ተማርከዋል። ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሾች በቁጥጥር ስር መደረጋቸውን ተሽከርካሪዎችም ጭምር በፋኖች እጅ መግባታቸውን ነው ያገኘነው መረጃ የሚያመለክተው። ከተሞች ነፃ ወጥተዋል። በአጠቃላይ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ያደረሱ ጥቃቶች ናቸው የተፈጸሙት። የፋኖ ኃይሎች ወሳኝና ቁልፍ የሆነችውን የጋሸና ከተማን በቁጥጥራቸው ማስገባታቸው እየተገለጸ ነው። መረጃዎች እንደሚያመለክቱት ከባባድ ምሽጎች ተሰብረው ነው ፋኖዎች በአሁኑ ሰዓት የጋሸናን ከተማ በመክበብ ወሳኝ የተባሉ የከተማዋን ክፍሎች በእጃቸው ያስገቡት። ሌሎች በወሎ አካባቢ የሚገኙ ቦታዎችንም ፋኖዎች በእጃቸው ያስገቡ ነው። በትላንትናው ዕለት የኮንን ከተማ መቆጣጠራቸው ይታወሳል። በሌላ በኩል ወልዲያ ተከባለች። ከቆቦ እስከ ወልዲያ ባለው መስመር የአብይ አህመድ ሰራዊት ሙሉ ለሙሉ ተጠራርጎ መውጣቱ ተገልጿል። የአማራ ፋኖ ሰሜን ወሎን ከአገዛዙ የፖለቲካና ወታደራዊ መዋቅር ለማጽዳት ሰፊ የማጥቃት እንቅስቃሴ እያደረገ መሆኑን የደረሰ መረጃ ያመለክታል። ከቆቦ እስከ ወልዲያ የሚገኙት አካባቢዎች በፋኖ ቁጥጥር ስር ገብተዋል። እስከ ጋሸና ባለው መስመር የአብይ አህመድ ሰራዊት ይዞታውን እየለቀቀ በመሸሽ ላይ መሆኑም ተመልክቷል። የአማራ ፋኖ የጀመረው መጠነ ሰፊ የማጥቃት እርምጃ የሰሜን ወሎን ቀጠና ሙሉ በሙሉ ከአገዛዙ ነፃ በማድረግ ወደ ደሴና ኮምቦልቻ የሚያመራ መሆኑንም ከአመራሮቹ የደረሰን መረጃ ያመለክታል። በጣም አመሰግናለሁ አርበኛ ማርሸት ፀሐዩ። በጣም ረጅም ጊዜ ሆነናል ከሚዲያውም ርቀሃል። ምናልባት ከመዋቅር ጋር በተያያዘ ብዙ ስራ እየሰራችሁ ስለሆነ በዚህም የጠፋበት ምክንያት እንደሚሆን እገምታለሁ። እንኳን ደህና መጣ በድጋሚ። እንኳን ደህና ቆየኝ መሳይ። እንደምን አለህ? እንደምን ሰነበትክ? አመሰግናለሁ አርበኛ ማርሸት። ከየትኛው እንደምጀምር አላቅም። በእርግጥ ሰሞኑን እያደረጋችሁ ካላችሁት ህዝባዊ ውይይት ጋር በተያያዘ ያሉትን መረጃዎችና አጠቃላይ ስለዚህ ጉዳይ የእዛችሁን እንቅስቃሴ የተመለከተ መረጃ እንድታካፍለን ነው። ህዝባዊ ውይይት እያደረጋችሁ ያላችሁት በቅርቡም ሰልፍ አካሄዳችሁ ምን ያህል በአማራ ክልል ላይ የእናንተ የምትቆጣጠሩባቸው አካባቢዎች ስፋትና መጠናቸው የታየበት ነው። አሁንም ሰሞኑን በምታደርጓቸው ህዝባዊ ውይይቶች ይህንኑ ማረጋገጥ ተችሏል። እስቲ ስለ ህዝባዊ ውይይቱ ምንድን ነው ማለት የሚቻለው? ህዝባዊ ውይይቱ እንግዲህ መነሻ ያደረገው የአገዛዙን ሐሰተኛ ፕሮፓጋንዳና በመኖር አለመኖር መካከል ያስገባነውን አገዛዝ የመጨረሻ ጊዜ መቃብሩን ለማፋጠን እሱ እየሰራ ያለው ፕሮፓጋንዳ እውነት አለመሆኑና መሬት ላይ አገዛዙ የሌለ መሆኑን ታንኮችና ድሮኖች ላይ ብቻ ያለ መሆኑን አገዛዙ ለማሳየት ከወራት በፊት እንደሚታወቀው በየከተሞችና በየቀበሌዎች ሰልፍ ጠርተን በሚሊዮን የሚቆጠር የአማራ ህዝብ ለፋኖ ያለውን ድጋፍ፣ ለአገዛዙ ያለውን ጥላቻና አገዛዙን አምሮ እንደሚታገለው ሰንደቅ ዓላማውን በመያዝ በደማቅ ሁኔታ በጥሩምባ ወጥቶ ድጋፉን አሳይቶናል። ሁለተኛው ምዕራፍ የቀጠለው የህዝብ ውይይት እኛ ሰልፍ ካደረግን በኋላ አገዛዙ ራሱ ካውንተር ሰልፍ ለማድረግ በየከተሞች ሞክሮ ባህር ዳርን ጨምሮ በሌሎች የዞን ከተሞች ጭምር ሞክሮ አልተሳካለትም። ህዝቡ ሙሉ በሙሉ ከኛ ጋር መሆኑን በድጋሜ ለማረጋገጥ ማህበረሰባዊ ውይይት እንደሚያስፈልግ አፋብና አምኖበት የገባበት ስራ ነውና በዚህም በ3 እና በ4 ቀን መድረኮች ውስጥ በአጠቃላይ በክልሉ በተቆጣጠርናቸው ቀጠና ከ150 ሺህ በላይ የሚሆን አርሶ አደር በንቅናቄ መድረኩ ተሳታፊ እንዲሆን በማድረግ ለትግሉና ለህልውና ተጋድሎ ያለውን ክብር ያለውን አጠቃላይ ድጋፍና ንቅናቄ ነው የተካሄደው። ስለዚህ አገዛዙ በሚዲያ የሚለፈውን የሚራገመውን የሚሳደበውን ጠቅላላ ፖለቲካዊ እንቅስቃሴ ያከሸፈና ህዝቡም ሆነ መልካም ምድሩ ከነክብሩ የፋኖ መሆኑን ያሳየንበት መድረክ ነው። ህዝቡ በማንኛውም በወታደራዊ እንቅስቃሴ በማንኛውም ፖለቲካዊ ተሳትፎ በሎጂስቲክ በማቀበል ከመረጃ ቅብብሎች ጀምሮ በደንብ ሞቢላይዝ መሆን እንዳለበትና የመጨረሻ ያገዛዙን ስርዓተ ቀብር መፈጸም እንዳለብን እና የተሻለ ህዝባዊ ቅስቀሳ ተደርጎ በሚሊዮን የሚቆጠር ሰራዊት ተሰልፎ ህዝባዊ ማዕበል ተነስቶ የአብይ አህመድን አገዛዝ መዋጥ እንደሚያስፈልግ ከህዝቡ ሙሉ በሙሉ በሚባል ደረጃ በየአካባቢው ከተደረጉ ስብሰባዎች መገንዘብ ችለናል። ሁለተኛ የአገዛዙ ተልዕኮ ተቀብለው የነበሩ ሰርጎ ገቦች በየሚዲያዎች እየወጡ የሚለፏቸው ሐሰተኛ ፕሮፓጋንዳዎች መሬት ላይ የሌሉ የውሸት ሐሳቦች እንደሆኑ ጭምር ህዝቡ በተግባር አረጋግጧል። በአጠቃላይ በርከት ያለ ወታደራዊና ፖለቲካዊ ግብ ተገኝቶበታል ስብሰባው። መሳይ አርበኛ ማርሸት፣ ይሄ ህዝባዊ ስብሰባ በተለያዩ የማህበረሰብ ክፍሎች ነው ያካሄዳችሁት? ወጣቶች ለብቻ ያደረጉት
አርሶ አደሮች እንደዚሁም የተለያዩ ማህበረሰብ ክፍሎችን በተናጠልና በጋራ አነጋግራችኋልና ግቡ ምንድነው? በመጨረሻም ከዚህ ምን እናሳካለን ብላችሁ ነው የጀመራችሁት? አሁን ያለንበት ስቴጅ ሞቢላይዜሽን ስቴጅ ላይ ነው። ህዝባችን በሁለንተናዊ መልኩ ሞቢላይዝ ፈዘዘ የሚመስለው ህዝባዊ ትግል መልሶ እያንሰራራ ከገጠር ወደ ከተማ ወደ ትልቅ ከተሞች የሚደረገው ወታደራዊ እንቅስቃሴና ህዝባዊ እንቅስቃሴ በአዲስ መንገድ እየተጧጧፈና እየተፈፋመ በህዝባዊ ማዕበል የፈለግነውን አይነት ወታደራዊ እንቅስቃሴ የምናደርግበት መልካም ጅምር ነው አሁን ያለው። ይሄ ላገዛዙ ከፍተኛ የሆነ የራስ ምታትና የቤት ስራ ሆኖታል። ምናልባት በታንኮችና በድሮኖች የተደበቀው አገዛዝ ለመጨረሻ ጊዜ ከአማራ ህዝብና ከኢትዮጵያ ህዝብ ጫንቃ ላይ የሚወርድበት የመጨረሻ ጥሪ ነው አሁን ያለውና ይሄ ሞቢላይዜሽን እንቅስቃሴ ከሰላማዊ ሰልፍ ወደ አዳራሽ ስብሰባ፣ ከአዳራሽ ስብሰባ ደግሞ ከአጠቃላይ ከህዝባዊ ስብሰባ ወደ ወጣቶች ንቅናቄ ደግሞ ተቀይሮ በዚህ 2 ቀን ውስጥ ደግሞ ለወጣቶች ብቻ በልዩ ሁኔታ የተዘጋጁ መድረኮች በመቶ ሺዎች የሚቆጠሩ ወጣቶች እየተሳተፉበት በየአካባቢው ምናልባት የፎቶና የቪዲዮ ማስረጃ ማቅረብ ይቻላል። ለስልጠናና ለማንኛውም ወታደራዊ ግዳጅ ከፋኖ ጎን ተሰልፈው ፋኖን ተቀላቅለው መታገል እንደሚፈልጉና ሙሉ አቅሙና ፍላጎቱ እንዳላቸው ያረጋገጡበት የወጣቶች ንቅናቄ ጭምር ተካሂደው በአጠቃላይ ማህበረሰባዊ የሆኑ ሁለንተናዊ የኃይልና ወታደራዊና ፖለቲካዊ ድጋፍ የሚገኝበትንና ኃይል የምንገነባበትን ፖለቲካዊ አቅም የምንፈጥርበትን መድረክ ነው እየፈጠርን ያለ ነው። በዚህ ስብሰባም እየተገኘ ያለው ውጤት ይሄ ነው። አርበኛ ማርሸት እንግዲህ ሌላው ቀጠናው እየተካሄደ ያለው የህልውና ተጋድሎን የተመለከተ ነው። እንግዲህ የጊዜው አውደ ውጊያዎች ይካሄዳሉ። ምናልባት በመጠንና በስፋት ደረጃ ከዚህ ቀደም ከምታካሂዱት በምን ይለያል? በተለይ አንድነቱ ከመጣ በኋላ ብሔራዊ ንቅናቄው ከተመሰረተ በኋላ ብዙ ነገሮች ከናንተ ይጠበቃሉ። መዋቅር እየሰራችሁ ወደ ታች ያወረዳችሁ ይሄም ጊዜ እንደሚፈልግ ብንረዳም ነገር ግን ካለው ጊዜ የማይሰጥ የኢትዮጵያ ሁኔታ አንፃር የአውደ ውጊያ እንቅስቃሴዎች በመጠንና በስፋት ከዚህ ቀደም ከሚደረጉት ምንም የተለየ ነገር የለም የሚል አስተያየትም ይሰማል። ለማንኛውም ከአውደ ውጊያዎች አንፃር ምን ላይ ነው ያላችሁት? እንግዲህ አፋብን ከተመሰረተ ወዲህ በአውደ ውጊያ ደረጃ ሽግግር አድርገናል። የውጊያ ሽግግር አድርገናል። ሽግግሩ ምንድነው? ከዚህ በፊት ከሂት ኤንድ ራን የውጊያ ስልት ወይም ከፈጣን ማጥቃትና ከመቶ መሰወር የውጊያ ስልት ወደ ከበባ ድምሰሳ በመቀየር ሽግግር በማድረግ ወረዳዎችን የመቆጣጠር በርከት ያሉ የጠላት የሎጂስቲክና የሰው ኃይል ክምችት ያለባቸውን አካባቢዎች በመምታትና በማጥቃት መሳሪያዎችንና ሎጂስቲኩን የመቆጣጠርና የመማረክ ሽግግር አድርገናል። በዚህም የተሳኩ ኦፕሬሽኖችን እየሰራን ያለ ነው። በተጨባጭ 3 እና 4 ወረዳዎች ላይ እየሰራ ነው። ወረዳዎችን ጭምር ነጻ በማድረግና የጠላትን ክምችት በመምታት ሎጂስቲኩን ጭምር በመቀበል የጠላትን ኃይል መበተን፣ የጠላትን ቤዝ በማሳጣት የወገንን የሎጂስቲክ አቅምና ወታደራዊ አቅም የመጨመር ስራ እየሰራን ነው። በውጊያ ደረጃ ሽግግር አድርገናል ማለት ይቻላል። ከአፋብን ምስረታ ወዲህ እንግዲህ በውጊያ ደረጃ በቴዎድሮስ ብቻ በአዴት ያደረግነው፣ በጃዊ ያደረግነው፣ እንደዚሁም በአዊ በደጋዳሞት ያደረግነው፣ በሰዴ ያደረግነው የከበባ ድምሰሳ እጅግ በጣም የተሳካና የውጊያ ሽግግር ያደረግንበት የኛ የወገን ኃይል የወታደራዊ አመራር ጥንካሬ የታየበት የወገን ኃይል የስምሪት ጥንካሬ የታየበት የጠላት ቤዝ የተመታበትና ጠላት ደግሞ ሳይፈልግ በግድ ቤዙን ነቅሎ እንዲለቅ የተደረገበት በርከት ያለ የቡድን መሳሪያ የተገኘበት በርከት ያለ ሎጂስቲክ ተተኳሽ ምናልባትም ከግማሽ ሚሊዮን በላይ ተተኳሽ የተገኘበት በርከት ያለ ተሽከርካሪ የጠላት የተማረከበት ወታደራዊ መኮንኖች፣ ኮሎኔሎች፣ ሻለቆች፣ መቶ አለቆች የተማረኩበትና የተደመሰሱበት ውጊያ ከአፋብን ምስረታ ወዲህ አድርገናል። ይሄ በቴዎድሮስ ብቻ ነው። በእዝን ብንወስድ እጅግ በጣም በቁጥር የገዘፈ ሰራዊት ተማርኳል። በቁጥር የገዘፈ ሎጂስቲክ ተማርኳል። ቀጠናዎች በቁጥር ስር ገብተዋል። በምኒልክ እዝም በተመሳሳይ እንደምታውቀው ነው። እንደዚሁ አሳምነው እዝም በበርካታ አካባቢዎች የተደረጉ አውደ ውጊያዎች አፋብን ከተመሰረተ ወዲህ የውጊያ ሽግግር ማድረጋችን የአመራር ጥንካሬ መኖሩን ያደገ ሊደርሽፕ መኖሩን የፋኖ ኃይል የማጥቃት ስልት ከጊዜ ወደ ጊዜ እያደገና እየጨመረ የመጣ መሆኑን ነጻ ቀጠናዎችን የመቆጣጠር የማስፋት ስራ እየተሰራ መሆኑን በተጨባጭ የሚያሳዩ መሬት ላይ ያሉ እውነታዎች ናቸው። መሳይ አርበኛ ማርሸት በአገዛዙ በኩል ሰሞኑን ተከታታይ የሆኑ ፕሮፓጋንዳዎች ለህዝብ እንዲቀርቡ እየተደረገ ነው። የመጀመሪያው የምስለኔው አስተዳደር ፕሬዝዳንት አረጋ ከበደ ክልሉን ሙሉ በሙሉ ከጽንፈኞች ለማጽዳት ወሳኝ ስራዎች ልንሰራ በዝግጅት ላይ እንገኛለን በሚል ቀጠሮ ያስያዙበት ነው። የዚህ ተቃራኒ የሚመስለው ደግሞ እንግዲህ እሳቸው ወደ ሙሉ ማጥቃት ገብተን ጽንፈኞችን እናጸዳለን እያሉ የእሳቸው የጸጥታና ሰላም ቢሮ ኃላፊ 33,000 የፋኖ ታጣቂዎችን እስካሁን እጅ ሰጥተው
ወጥተው ወደ ታድሶ ገብተዋል። በአሁን ሰዓት ፋኖ የሚባለው ኃይል ወይም እነሱ ጽንፈኛ እያሉ የሚጠቅሱት ኃይል እንደተዳከመና ማህበራዊ መሰረቱን አጥቶ ወደ መጥፋት እየደረሰ እንዳለ ገልጸው ነበረ። 33,000 የፋኖ ኃይሎች እጅ ሰጥተዋል ነው ያሉት። ይህን ዜና ስትሰሙ ምንድን ነው ያላችሁት? እንግዲህ በመጀመሪያ የአማራ ክልል አስተዳደር የሚባል የለም መሳይ። አማራ አስተዳደር ኖት ያቅም የአማራ አስተዳደር የሚባለው አሁን የባዕዴን መዋቅር ከፈረሰ ደግሞ እዚህ በይፋ ጦርነት ከገጠም 3 ዓመት ሆኖናል። በዚህ 3 ዓመት ውስጥ መዋቅር የለውም። ታንክ ውስጥ የተደበቁ በድሮንና በጀት የሚታጀቡ የተወሰኑ ካድሬዎች አሉ። እነሱም አልፎ አልፎ በቀኝ የውስጥ ንቅናቄ በኩል ሽማግሌ ይልካሉ። ሞቅ ሲላቸው ደግሞ ከፕሌን እየወረዱ ታጅበው መግለጫ ይሰጣሉ። በዚህ ሁኔታ ውስጥ ቦግልም እያሉ ነው ያሉት እንደ ኢትዮጵያ መብራት። ይሄው ነው ያላቸው አቅም። ከዚያ ውጪ 33,000 ፋኖ እጅ ሰጠ የሚሉት የተወሰኑ 15 የሚሆኑ ልጆች አፈትልከው ያው ክላሽ አንጠልጥለው ከተማ ገብተዋል። ባህር ዳርና አዲስ አበባ ገብተዋል። እነሱም ያው ቀደም ሲል ዓላማ የነበራቸው ተልዕኮ የነበራቸው ናቸው። ትግሉ እያደገ ሲሄድ የመዋቅር ሽግግር ሲያደርግ የአመራር ሽግግር ሲያደርግ ተደብቀው መኖር ስለማይችሉ ሽግግሩ ተፍቷቸው ነው ወደ ጠላት ሩጠው ክላሽ አንጠልጥለው የገቡት። እነዚህ ምናልባት 200 እና 300 ቢሞሉ ነው። ከዚያ የዘለለ ሚሽን ፈጻሚ አላገኙም። ነገር ግን ከዳ የሚሉት እነሱ የደረሰባቸውን ሰሞንኛ የፈጠርነው የህዝብ ንቅናቄ፣ ሰሞንኛ ያደረግነው የውጊያ ሽግግር እና የደረሰባቸው የከበባ ድምሰሳ፣ የለቀቁት ነጻ ቀጠና እጅግ በጣም ፖለቲካዊና ወታደራዊ ኪሳራ ስላደረሰባቸው ይህን ለማካካስ ነው እነ ማስረሻ ሰጤን ቆጥረው እንግዲህ ፋኖ ከርቶ ተቀላቅሎናል የሚሉት እንጂ ይሄ መሰረተ ቢስ የሆነ ሀሳብ ነው መሳይ። ለምን እንዲህ አይነት ፕሮፓጋንዳ ይዘው መጡ? ቀደም ሲል እንደገለጽከው በአሁን ሰዓት የአማራ ክልል ፖለቲካዊ መዋቅሩ የተዳከመ እንደሆነ ይታወቃል። በወታደር ኃይል በሚግና በድሮን በኃይል ክልሉን ለማስቀጠል የሚደረግ ግብግብ ነው የሚታየው። እንደዚህ አይነት መረጃዎችን ማስተላለፍ ለምን አስፈለገ? አንደኛ መሬት ላይ ያለው ህዝብ ነገሩን በደንብ በሚረዳበት እዛው በአካል ሆነው የሚያይባቸው እውነታዎችና ሀቆች ያሉ ማንን ለማሞኘት ነው? ማንንስ ለማሳሳትና አቅጣጫ ለማሳት ነው? በዚህ ደረጃ መሬት ላይ ያለን ነገር አይንን ጨፍኖ መዋሸት ያስፈልገው? የኢትዮጵያ ህዝብ እኮ አሁን ነቅቷል መሳይ። አሁን የኢትዮጵያ ህዝብ ኢቲቪ አያይም እኮ ፋና አያይም እኮ አሚኮ የሚያይ አማራ አይተህ አታውቅም፣ አይገኝም፣ ሊኖርም አይችልም። አሁን መሸወድ አይችሉም። የኢትዮጵያ ህዝብ ነቅቷል። አይኑ ያለው ከፋኖ ጋር ነው። እውነት ያለ ከፋኖ ጋር እንደሆነ የኢትዮጵያ ህዝብ ያውቃል። አማራውም ጠንቅቆ ያውቃል። እነሱ ነጭ ነው ካሉ ሁኔታው ጥቁር ነው ማለት ነው። እነሱ እየመጣን ነው ካሉ እየሄዱ ነው ማለት ነው። እያጠቃን ነው ካሉ እየሸሹ ነው፣ እየተጠቁ ነው ማለት ነው። እውነታው ይሄ ነው። የብልጽግና መንግስትና እውነቱ ይሄ ነው። በቃ መሬት ላይ ያለው ሀቅ። ስለዚህ የፋኖ ኃይል አንደኛ የአመራር ሽግግር ባረገበት፣ ሁለተኛ ህዝባዊነቱ እጅግ በጣም ጠንክሮ ባለበት፣ ሶስተኛ የመዋቅር ሽግግር ባረገበትና ለአማራ ህዝብ አለኝታነቱን በተጨባጭ ተቋማዊና ቅርጻዊ አድርጎ በሄደበት በዚህ ሰዓት ስለ ፋኖ የሚወራው የብልጽግና ፍየል ወዲያ ቅዝምዝም ወዲህ ፕሮፓጋንዳ መሰረተ ቢስ መሆኑን ልብ ይለዋል ማለት ነው። አንደኛ። ሁለተኛ ስለ ጦርነቱ ግልጽ ትንታኔ ይሰጣሉ። ሁልጊዜ ያውቁታል። በእነ ብርሃኑ ጁላ በኩል የሚሰጠው ሀሳብ የራሳቸውን ፍላጎትና አቅም ፍንትው አድርጎ የሚያሳይ ነው። በግልጽ ሲተነተን ጦርነቱ የአማራውን ኃይል ከድባቴና ከሽንፈት ወደ አሸናፊነትና ጥንካሬ፣ ወደ ሀሳብ ልዕልና፣ ኢትዮጵያን ከብተና ስጋት ወደ አንድነት፣ ወደ ጥርነፋ የሚያመጣ ጦርነት መሆኑ ይታወቃል። ስለዚህ ጸረ ኢትዮጵያ ኃይሎች ጭምር ተባብረው አብይ አህመድ ስፖንሰር የሚያደርጉት ጦርነት ስለሆነ እኛ እየገጠምን ያለ ነው ከአንድ አገዛዝ ጋር ብቻ አይደለም። እኛ የምንረዳው በዚህ ልክ ነው። በዚህ ምክንያት አብይ እየተሸነፈ እንደሆነ እያወቀ፣ እየደቀቀ እንደሆነ እያወቀ፣ ህዝብ እያለቀ እንደሆነ እያወቀ ጦርነቱን ማቆም አይፈልግም፣ ወይም ተሸንፊያለሁ ብሎ ማመን አይፈልግም። ወይም በሌላ ቋንቋ ፖለቲካዊ መፍትሄ እንኳን እፈልጋለሁ የማለት ፍላጎት የለውም። ስለሚታወቅ እነማን ከጀርባው እንዳሉ፣ ለምን ዓላማ ጦርነቱን እንደሚጎስሙት እንደሚያግዙት ስለሚታወቅ እኛ የገጠምነው በዚህ ልክ ስለሆነ የአማራው ኃይል ከነበረበት የፖለቲካ የኃይል ድባቴ ወጥቶ እጅግ በጣም ወደ ጠነከረ ፈርጣማ ክንድና ወደ ጠነከረ ተቋማዊ የፖለቲካ እንቅስቃሴ የገባ በመሆኑ እና አብይ አህመድ ሽንፈታቸውን ማመን አይፈልጉም ነው። እውነታው ይሄ ነው።